አንዱ ክፍል ላይ ደግሞ አንቺ እንዲቆለፍብሽ ካልፈለግሽ ስርዓትሽን ትይዣለሽ። እያስፈራራሽ ነው? አዎ። እናቴ አሁን እዛ ቤት ብቻዋን ናት? አዎ፣ ግን ደህና ናት። አይረባትም፣ አይጠማትም። ትሁት ምንድን ያስፈራሽ? ናቲ፣ አንተ እናትህን ካገኘህ አባቴ ያለ ርህራሄ ያጠፋቸዋል። በዛ ላይ በስማችሁ ምንም ነገር የለም። በሱ ስም የለም? አዎ ናቲ፣ ሁሉንም በሷ ስም አድርጎታል። እንደ አጋጣሚ ማንም ከሌለ ግን እናትህን ታያታለህ። እልሙም እውንም ተደበላለቀብኝ እኮ። አይዞ፣ ሁሉም ነገር ቆንጆ ይሆናል። ቃል እገባልሻለሁ ትሁቴ፣ በቅርቡ ክፍለ ሀገር ሽማግሌ ልካለሁ። ሚስት ልታደርገኝ ታስባለህ እንዴ? አለሜ ታውቅሻለች አይደል? በጣም ነው የምንዋደደው። ትሁት አንዴ ብቻ ለናግረው። በእሷ ቀጠሮማ አይቻልም። በቃ በእኔ ቀጠሮ አገኘሃለሁ። ስለ ትሁት ቤተሰብ መረጃ አግኝቻለሁ። በጣም ደስ ይላል። እና ምን አደረክ? ምንም ነገር እንዳታወራ ማሳመን ይችላል። እጄ ላይ ጣላት። ስትበሳጭ እኮ ግራ ገብተሽ። ቆይ አንተ እንደ ባል መንከባከብ፣ ፍቅር መስጠት፣ እጅ ምናምን መያዝ አትችልም እንዴ? እጅሽን ከሚይዝሽ ገንዘብ ባስይዝሽ ትመርጫለሽ አይደለም እንዴ? ከጨረስክ ልሂድ። ሂጂ። እራት እንብላ ምናምን አይባልም? ረቦሻል። ሁሉም ነገር ቀርቶ ለምን እናቴ መቃብር ላይ ሻማ እናበራም? ምን ነው? እሺ ናቲ የኔ ነው፣ የኔ ብቻ። አባትና ልጅን የራስ ማድረግ አይከብድም? ሰሚኛለሽ? ናቲ የኔ ነው። እሺ በቃ እንጂ እጅሽን ያዘሽ እኮ። ያዘኝ እንደ ይያዛያ እኔ ብላሽ። ምንድነው? አልተኛሽም እንዴ? ነገ በጠዋት አይደል የምትነሺው? አተኝም? የምታደርጉትን ነገር በአግባቡ አድርጉት። ትሁቴ በቃ ተኝ፣ ደህና ደሪ። እኔንም እጄን እንደሶፋ ነው። ባልሽ ይሳምሽ። ፎቶና ስም ላክልኝ። አባትና ልጅ ማግባት ነው ፍላጎትሽ? አይደለም፣ አንተም ማግባት ነው የምፈልገው። አንዴ ቆልያውሽ ናቲ እባክህን፣ እሷም እኮ አይነህ ማየት ናፍቃለች። ግን ናትዬ በእናትህ ነገር እንዳይበላሽ። ልጆች አልመሸም? ልክ ነህ አባይ። ደህና ደሩ። በቃ ልተኛ ነኝ። ልጅሽ ማርከን ደህና ናት? ገዛኸኝ አሁን ላይ ትሁት ለናቲ ስለ እናቱ እንደነገረችው አውቋልና አሁን ደግሞ በልጇ እሷን ለማስፈራራት እየሞከረ ነው ማለት ነው። በእርግጥ ቀደም ብሎ ስለ ትሁት ቤተሰቦች ራሱ አድራሻቸውንና አንዳንድ ስለ ቤተሰቦቿ ያለውን ነገር እያጣራ ነበር። ግን ደግሞ ይሄንን ነገር እያጣራ ባለበት ሰዓት ስለ ቤተሰቦቿ እናም ደግሞ ልጇን ስሟንና ፎቶዋን የሆነ ሰው እንዲልክለት ጠይቆ ያንን ነገር እየጠበቀ ባለበት ሰዓት ነው አሁን እዚህ ጋር ትሁት ለናቲ ይሄንን ነገር እንደነገረችው አውቆ ናቲ ደግሞ እናቱ ያለችበት ክፍል አንዴ ብቻ ገብቼ አይኗን ማየት እፈልጋለሁ ሲል ትሁት ደግሞ ናቲ ያንን ነገር እንዳያደርግ ስታስቆሞ ያንን ደግሞ እሱ በጆሮ ሰምቷልና እዛ ጋር ምንም ነገር እንዳልሰማ ወይ ደግሞ እነሱ የሚያወሩትን ነገር እንዳላወቀ ሆኖ ትሁትም ብቻዋን ሲያገኛት ስለ ሕፃኗን ነግሯታል ማለት ነው። ያ ማለት እዚህ ጋር ይሄንን እዚህ ጋር የምታውቂውን ሚስጥር ካወጣሽ ለሌላ ሰው ከተናገርሽ ወይ ደግሞ ናቲ እዛ ክፍል እንዲገባ ከተባበርሽው ልጅሽን አታያትም ወይ ደግሞ ልጅሽን እጎዳለሁ ማለቱ ነውና ትሁት ከዚህ በኋላ በጣም እንደምትፈራ ግልጽ ነው ማለት ነው። በእርግጥ ለናቲም እየነገረች የነበረው ያንን ነገር ነው። አባትህ ምን ያህል አደገኛ ሰው እንደሆነ አታውቅም እያለችው ነበርና እዚህ ጋር ደግሞ ልጅሽ የት እንዳለች አይቻለሁ፣ ልጅሽ እንዴት ናት የሚለውን ነገር ከነገራት ምናልባት ልጄን ያጠቃታል ወይ ደግሞ ያጠፋታል የሚለው ነገር ስለሚያሳስባት ከአሁን በኋላ ከናቲ ጋር ላትገናኝም ትችላለች ወይ ደግሞ እዛ ክፍል አለም ያለችበት ክፍል ራሱ ከዚህ በኋላ እንደ ልቧ ላትገባ ትችላለች ማለት ነው። አለሜም አሁን ላይ ከሁሉም ነገር በላይ በጣም እያጓጓት ያለው ልጄን አንዴ ብቻ አይኑ ሊየው እያለች ነውና በተለይ ደግሞ እሱ ደብዳቤ ልኮላት ያንን ደብዳቤ ካነበበች በኋላ ናቲን ለማግኘት ጓጉታለች ማለት ነው። ናቲም እዚህ ጋር አንዴ ብቻ ገብቶ እናቱን ማየት ይፈልጋልና ይሄ ነገር ደግሞ ሁለቱንም ዋጋ እንደሚያስከፍላቸው ግልጽ ነው ማለት ነው። ገዛኸኝ ይሄን ነገር ካወቀ አለሜ እዛ ክፍል ውስጥ እንዳለች ናቲ አውቋል። እዛ ክፍል ለመግባት እየጓጓ ነው የሚለው ነገር አሁን በስተመጨረሻ አውቋልና ምናልባት ከዚህ በኋላ አለሜን ከዛ ክፍል አውጥቶ ወይ ደግሞ ከዚህ በፊት ከቤቲ ጋር ሲማከሩ እንደነበረው እሷን እናስወግዳት፣ ቤተሰቦቿ ዘመዶቿ ሁሉ እንደሞተች ስለሚያውቁ እኛ ለምን የእውነት አንገላትም የሚለው ነገር ሲያወራ ነበርና ምናልባት ከዚህ በኋላ የሱ ሚስጥር ከሚወጣና እሱ እዛ ጋር ወንጀለኛ ተብሎ
ከሚታሰር እዚህ ጋር አለሜ ብትጠፋ ወይ ደግሞ ብትሞት ይሻላል የሚለውን ነገር ስለሚያስብ ምናልባትም እውነት ሊገላት ይችላል ማለት ነው። ትሁትም የምትፈራውና ደጋግማ ለናቲ ስትነግር የነበረው ይሄንን ነገር ነው። አንተ ካልተጠነቀቅ ከስሜት ንጹህ ሆነ ነገሮችን በጽሞና እየተከታተልክ በትህትና ካላደረካቸው እናትህም ትጎዳለች፣ ሁሉም ነገር ይበላሻል የሚለውን ነገር ስትነግረው ነበርና አሁን በስተመጨረሻ ላይ ይሄንን ነገር ቤት ውስጥ እያወሩ ገዛኸኝ ሰምቷቸዋል ማለት ነው። ግን ደግሞ እዛ ጋር አለሜቱን ወይ ደግሞ ቤቲቲውን የሚለውን ነገር ምንም ፍንጭ አልተናገረም ማለት ነው። ምናልባትም ናቲ እዛ ጋር ቤቲን ለማግኘት ወይ ደግሞ ቤቲን ለማየትም ያንን ነገር ብሎ ይሆናል ብሎ ሊገምት ይችላል ማለት ነው። ለምን ከተባለ ከዚህ በፊት ትሁትን አስጠንቅቋት ነበር። እዚህ ጋር ያየሽውን ነገር እዛ ክፍል ውስጥ አለሜ እንዳለች ለማንም ሰው አትናገሪ ብሎ አስፈራርቷት ነበርና ምናልባት ትሁት የኔም ፍራቻ አልፋ ይሄንን ነገር ላትናገር ትችላለች። ናቲ እዛ ጋር አገኛታለሁ አንዴ ብቻ ሊያት ብሎ ሲያወራ የነበረው ምናልባት ቤቲ ልትሆን ትችላለች ብሎም ሊገምት ይችላል ማለት ነው። ለምን ከተባለ እሱ ናቲንና ቤቲን አንድ ላይ ይጠረጥራቸዋል። እሱ በአጋጣሚ ወደ ስራ ቦታ ከወጣ ራሱ ለትሁት ነው እነኚህ ልጆች በአይነ ቁራኛ ተከታታያቸው፣ እናም አዲስ ነገር ካየሽ ነገርኝ ብሎ ሲያስጠነቅቃት ነበርና ያ ማለት ሁለቱ አንድ ላይ ይሆናሉ፣ ሁለቱ አንድ ላይ ሆኖ ሌላ ነገር ይጀምራሉ የሚለው ነገር ሲያሳስቦ ነበር ማለት ነው። አሁን ደግሞ በተለይ ሰሞኑን ቤቲ እያሳየች ያለችው ስሜት እሱ ረብሾታል። በተለይ ናቲና ትሁት አንድ ላይ ሆኖ አንድ ላይ ከሆኑ ደግሞ ሌላ ነገር ይጀምራሉ፣ ያ ነገር ደግሞ ለኛ አደጋ አለው በሚለው በተደጋጋሚ ለገዛኸኝ ብትነግሮም ገዛኸኝ ደግሞ የነሱ አንድ ላይ መሆን እኛ ምንም አይጎዳንም፣ እነሱ አንድ ላይ ከሆኑ እኛ ምናችን ተነካ፣ እኛን እስካልነኩን ድረስ እንደፈለጋቸው መሆን ይችላሉ የሚለውን ነገር ቢነግራትም ቤቲ ደግሞ ይሄንን ነገር ልትቀበል አልቻለችም ማለት ነው። ይሄ ነገር ግራ ገብቶታል ገዛኸኝን። ቤቲ ለምንድን ነው እንደዚህ የሆነችው? ለምንድን ነው ናቲ ከትሁት ጋር ሲሆን እሷ በዚህ ልክ የተንጨረጨረችው የሚለው ነገር ራሱ ግራ ገብቶታልና ምናልባትም ናቲ አሁን እዚህ ጋር የተናገረው ቤቲን አንዴ ብቻ አይኗን ሊያት ብሎ ያንን ለትሁት እያወራም ሊሆን ይችላል ብሎ ሊገምት ይችላል ማለት ነው። ናቲ አሁን ላይ ምን እያሰበ ነው? ስለ እናቱ ትሁት እዛ ክፍል ውስጥ እናቱ በህይወት እንዳለችና አሁን ላይ ጥሩ ሁኔታ ላይ እንዳለች ከነገረች በኋላ ምን እያሰበ ነው የሚለውን ነገር ስናነሳ ናቲ ነገሮችን ሁሉ ባንዴ መጨረስ ነው የሚፈልገው። እናቱንም ትሁትንም ከዛ ቤት ይዟቸው ሄዶ የራሱ ቤት ማስቀመጥ ነው የሚፈልገው። ያ ነገር ደግሞ በጣም አደጋ አለው ማለት ነው። ገዛኸኝ የናቲን ቤት ያውቃል። ናቲ ደግሞ እዚህ ጋር ይሄንን ነገር ካደረገ ትሁትንና እናቱን ከዛ ክፍል ይዞ ከሄደ ገዛኸኝ እነሱን ተከታትሎ ሶስቱንም ለማጥፋት ሙከራ ማድረጉ አይቀርም ማለት ነው። ምናልባት አሁን ያለበትን ቤት ከቀየረ አሁን ያለበትን ቤት ገዛኸኝ ስለሚያውቀው ቤቱንም ሰፈሩንም ቀይሮ አድራሻቸውን አጥፍቶ ሌላ ቦታ ካልተደበቁ በስተቀር አሁን ላይ ናቲ እያሰበ ያለው ነገር በጣም አደጋ አለው ማለት ነው። ትሁትም የምትነግረው ይሄንኑ ነው። ነገሮችን ቀስ ብለን በትዕግስት ነው ማድረግ ያለብን እንጂ እንደዚህ በስሜት ተመርተን ካደረግናቸው ሁሉም ነገር ይበላሻሉ እያለችው ነውና ናቲ አሁን ላይ ከበፊት ይልቅ አሁን ላይ ስናየው የትሁትን ምክር እየሰማ ይመስላል ማለት ነው። በፊት ላይ ተናዶ ሁሉንም ነገር በስሜት ተመርቶ ለማድረግ ይሞክር ነበር። በተለይ ያኔ አባቱን ብር የጠየቀ ጊዜ 15 ሚሊዮን ብር የእርዳታ ድርጅት ላቋቋም እፈልጋለሁ ያለበት ሰዓት ላይ በጣም ስሜታዊነት ይታይበት ነበር። አሁን ደግሞ ትሁት እየመከረችው የትሁትን ምክር እየሰማ ከመጣ በኋላ ነገሮችን በጽሞና እያደረገ ነው። እናም ደግሞ ወደፊት ያሰቡት ነገር እንደሚሳካና እሱም እናቱን ነፃ እንደሚያወጣና አባቱና ቤቲ ደግሞ እናቱ ላይ ለዚህ ሁሉ ጊዜያት ላደረሱት በደል እሷን እዛ ክፍል ውስጥ አግቶ አስቀምጦ ጤናዋ እንዲናጋ ላደረጉት ነገር ሁሉ እንደሚቀጡ ግልጽ ነው ማለት ነው። ቤቲ ደግሞ አሁን ላይ ሰሞኑን እያሳየች ያለችውን ስሜት ስናይ ትሁትና ናቲ አንድ ላይ መሆናቸው በጣም አበሳጭቷታል። በተለይ ዛሬ ያደረገችው ነገር እዛ ጋር ለናቲ ልታሳየው የፈለገችው ትሁት ዝቅተኛ መሆኗን፣ ትሁት የዚህ ቤት ሰራተኛ መሆኗንና ቤቲ ከትሁት በላይ ከፍ ያለች መሆኗን ለማሳየት ትሁትን ጠርታ ናቲ እያያት እግሯን እንድታጥባት ማድረጓ ለናቲ ሌላ መልእክት ለማስተላለፍ ፈልጋ ነበር። ግን ደግሞ ናቲ
እሷ እዛ ጋር ያሰበችውን ነገር ወዲያው ነበር የመለሰላት ማለት ነው። ትሁት የቤቲን እግር አጥባ እንደጨረሰች እሱ ደግሞ ትሁትን እዛ ጋር አስቀምጦ እግሯን ማጠቧ ትሁት ከማንም እንደማታንስና አንቺ ትሁትን ለማሳነሽ ብትሞክሪ ራሱ ትሁት መቼም አታንስም የሚለውን ነገር እሷ ባሰበችው ወይ ደግሞ እሷ በመጣችው መንገድ ትክክለኛ መልስ መልሶላታል ማለት ነው። ይሄ ነገር ደግሞ አሁን ላይ እሷን በጣም እያናደዳት ነው። እሷ እያለች ያለችው እኔ ወጣትነቴን ማጣት አልፈልግም፣ አንተ ነው ማግባት የምፈልገው የሚለውን ነገር እየነገረችው ነው። ያ ማለት ከአባቱ ጋር ፍቺ ትፈጽማለች፣ ያኔ ደግሞ ልጁን ታገባለች የሚለውን ነገር ይሄንን ለህሊና የሚከብድ ነገር እሷ ደግሞ ቀለል አድርጋ አሁን ላይ ለናቲ እየነገረችው ነው ማለት ነው። በእርግጥ አሁን ላይ እሷ እያሰበች ያለችው ምናልባትም ሁሉንም ነገር አግኝቻለሁ፣ ያለውን ንብረት 70%ቱን በእጄ አስገብቻለሁ የሚለውን ነገር አስባም ሊሆን ይችላል ማለት ነው። ቢሆንም ግን ገዛኸኝ በቀላሉ አይተዋትም። ምናልባትም እሷንም ሊያጠፋት ይችላል ወይ ደግሞ አሁን አለሜ ላይ እያደረገ ያለውን ነገር እሷ ላይም ሊያደርግ ይችላል ማለት ነው። ግን ደግሞ ቤቲ እሱን የፈራች አይመስልም ማለት ነው። እዛ ጋር ልጅ የወለደችለት ለብዙ ዓመት አብሮ በትዳር የቆዩትን አለሜን እንደዚህ ያደረገ ሰው እኔን ምንም አያደርገኝም፣ ምንም አይነካኝም የሚለውን ነገር ማሰቧ ሞኝነቷን የሚያሳየው ማለት ነው። እሷ አሁን ላይ ይሄንን ነገር እያሰበች ያለችው ከናቲ ጋር መሆን የሚለውን ነገር ናቲ እውነትም እዛ ጋር እሷ ያቀረበችለትን ሀሳብ ቢቀበላትና እሺ በቃ ችግር የለውም እኔና አንቺ አብረን እንሆናለን እንጋባለን የሚለውን ነገር ራሱ ቢነግራት እንዴት ብላ ለገዛኸኝ ልትነግረው እንዳሰበች ባይታወቅም ግን ደግሞ ነገሩን በጣም አቀላው እያየችው ነው ማለት ነው። በእርግጥ ገዛኸኝ ቤቲ ይሄን ነገር አድርጋ አይደለም አሁን ላይ ናቲን እንዲህ እያለች እያስቸገረችው ነው። ናቲን አንተን ነው የምወድህ፣ አንተን ነው ማፈቅርህ፣ አንተን ነው ማግባት የምፈልገው፣ አባትህን አልወደውም፣ እሱን ለብር ነበር የቀረብኩት የሚለውን ነገር ይሄንን ነገር ቢሰማ እሷ ላይ ምን ሊያደርግ እንደሚችል መገመት አያዳግትም ማለት ነው። ገዛኸኝ ማለት ምን አይነት ሰው እንደሆነ አይተናል በግማሹም ቢሆን ማለት ነው።